በዛሬ ቪዲዮ የምንመለከተው ከሼሌ እቃዎችን እንዴት አድርገን ኦርደር ማድረግ እንደምችልና ኦርደር ከማድረጋችን በፊት ደግሞ ማወቅ ያሉብንን ወሳኝ የሆኑ ነጥቦችን ነግራችኋለሁ። በተለይ ወደ መሀል አካባቢ ማሳያችሁ ነገር ስለሚጠቅማችሁ በደንብ አድርጋችሁ ተከታተሉኝ። ከዚህም በተጨማሪ ደግሞ ከአሊኤክስፕረስና ከሼን የቱ የተሻለ ነው፣ የቱስ መጥፎ ጎንና ጥሩ ጎን ለሚለው ነገርንም አያይዤ የምነግራችሁ ይሆናል። ከሼሌ እቃዎችን ለማዘዝ እያሰባችሁ ያላችሁ ሰዎች ካላችሁ ይህ ቪዲዮ ስለሚጠቅማችሁ እስከ መጨረሻው ድረስ መከታተላችሁን እንዳረሱ እኔ ቪዲዮ ለብሶን ድረስ ሁላችሁም ላይክ አድርጋችሁ መጀመር ዳረሱ ሰብስክራይብ በማድረግ ጠቃሚ ኦንላይን ቲፖችን ማግኘት ይችላላችሁ። አሁን ጊዜና ባከን ወደ ፕሮግራሙን አልፋለን። በመጀመሪያ ቀስታ ወደ ፕሌይ ስቶራችሁ በመግባት ሼን አፕሊኬሽንን ታወርዳላችሁ። ካወረዳችሁ በኋላ እንደከፈታችሁት ልክ እንደዚህ ኢንተርፌስ ያመጣላችሁ። እንደሚታወቀው ሼን ላይ በስፋት የሚገኘው ፕሮዳክት የተለያዩ የኮስሞቲክስ እና እንደዚሁም ደግሞ የልብስ አይነቶች ናቸው። እንደምታያችሁ በጣም የሚስቡና ላይን የሚማርኩ አሪፍ ዲዛይን ያላቸው ጽድት ያሉ ልብሶችንና እንደዚሁም የተለያዩ ፕሮዳክቶችን ሼል ላይ ታገኛላችሁ። እና አንዴ ሼል ላይ ከገባችሁ ስክሮል ማድረጋችሁን ራሱ ላታቆሙ ትችላላችሁ። ምክንያቱም ስክሮል ባደረጋችሁ ቁጥር በጣም ኳሊቲ ያላችሁ ጽድት ያሉ እቃዎችን ነው የምታገኙት። እንዴት አድርጋችሁ ማዘዝ እንደምትችሉና አንዳንድ ነገሮችን አሁን ላሳያችሁ። እና ፖን ወርዳችሁ ወደ ውስጥ ከገባችሁ በኋላ በመጀመሪያ ምን ታደርጋላችሁ? ከታች ምትላለች አይደለ? እሷን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል በመጀመሪያ ምን ታደርጋላችሁ? ሬጂስተር ማድረግ አለባችሁ። ስለዚህ የሚለው ውስጥ ከገባችሁ በኋላ እዚህ ጋር ሳይን ኢን ኦር ሬጂስተር የምትላለች እሷን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል እዚህ ጋር በጉግል አካውንታችሁ ወይም ደግሞ ኢሜይላችሁን አስገብታችሁ በቀላሉ ሎጊን ማድረግ ትችላላችሁ። ኢሜይላችሁን ታስገባላችሁ ወይም ደግሞ ጉግል የሚለውን መርጣችሁ በቀላሉ በጉግላችሁ ሬጂስተር እንዲያደርግላችሁ ማድረግ ትችላላችሁ። ሬጂስተር ካደረጋችሁ በኋላ በጉግላችሁ ቀስታ እንደምታዩት ሬጂስተር ያደርግላችኋል። ግን ኢሜይል ምናምን የምታስገቡ ከሆነ ደግሞ ስልክ ቁጥር አስገቡ። ከዛ ቬሪፊኬሽን ኮድ ደግሞ ቀስታ በዋትስአፕ ይልክላችኋል። እሱን እስቲ መከታተል ትችላላችሁ። ግን ቀላሉ መንገድ ልክ እንደዚህ አድርጋችሁ በጉግል አካውንታችሁ መጠቀም ትችላላችሁ። ይህን ከጨረሳችሁ በኋላ ቀጣዩ ስቴፕ የሚሆነው ደግሞ ምንድነው? ሺፒንግ አድሬስ ታስገባላችሁ። ሺፒንግ አድሬስ ለማስገባትና አንዳንድ ሴቲንጎችን ለማስተካከል እዚህ ጋር ያለችዋን የሴቲንግ ምልክቷን ምን ታደርጋላችሁ? አንድ ጊዜ ትጫናላችሁ። በመቀጠል እዚህ ጋር የተለያዩ የሴቲንግ አማራጮችን ያመጣላችኋል። ከነዚህ ውስጥ እናንተ እዚህ ጋር ትመጡና አድሬስ ቡክ የምትላለች እሷን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል እዚህ ጋር አድ የሺፒንግ አድሬስ የሚሉን አንድ ጊዜ ትጫናላችሁ። ከዛ እቃዎችን በምታርዙበት ጊዜ የሚመጣበትን አድሬስ እዚህ ጋር ታስገባላችሁ ማለት ነው። መጀመሪያ ሎኬሽን ያው ራሱ ኢትዮጵያው ላይ ያስገባል። ከዛ እዚህ ጋር ፈርስት ኔም የሚለው ቦታ ላይ ልክ እንደዚህ አድርጋችሁ ስማችሁ ታስገባላችሁ። ላስት ኔም የሚለው ቦታ ላይ ልክ እንደዚህ አድርጋችሁ ስማችሁ ታስገባላችሁ። በመቀጠል ስልክ ቁጥራችሁን ታስገባላችሁ። ከዛ ወረድ ስትሉ ሲቲ የሚላለ እዚህ ጋር የምትገኙበትን ከተማ ልክ እንደዚህ ታስገባላችሁ። በመቀጠል ፖስታል ዚፕ ኮድ አለ። ይሄን የሁሉም ሀገር ከፈለጋችሁ ቴሌግራም ቻናሌ ፖስት አድርገላችኋለሁ። የቴሌግራም ቻናላችን ሊንክ ደግሞ ኮሜንት እና ባዮ ላይ ታገኙታላችሁ። ልክ እንደዚህ አድርጋችሁ ፖስታል ኮድን ታስገባላችሁ። በመቀጠል አድሬስ ላይን 1 የሚለው ቦታ ላይ ልክ እንደዚህ አድርጋችሁ የምትገኙበትን ቀበሌ ወይም ደግሞ ሰፈራችሁ ስምና ከዛ በመቀጠል ደግሞ ያላችሁበትን ከተማ ልክ እንደዚህ አድርጋችሁ ታስገባላችሁ። እነዚህን ከጨረሳችሁ በኋላ ከታች ሴቭ ምትላለች እሷን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ልክ እንደዚህ አድሬሳችሁን ምን ያደርግላችኋል? ሴቭ ያደርግላችኋል። እና እቃዎችን በምታዙበት ጊዜ በዚህ አድሬሳችሁ ይመጣላችኋል። እንደዚህም ሌላ ሰው ማዘዝና እንደዚህም ሌላ አድሬስ ደግሞ ለመጠቀም ከፈለጋችሁ ከታች አድ ሺፒንግ አድሬስ ነው ተጭናችሁ ሌላ አድሬስ አድ ማድረግ ትችላላችሁ። በዚህ መንገድ ሺፒንግ አድሬሳችሁን መምራት ትችላላችሁ። በመቀጠል የምናየው ደግሞ ሼን ከአሊኤክስፕረስ የሚሻልበት ነገር ቢኖር ሼን የምናገኛቸው በርካታ ነገሮች አልባሳት ናቸው። እነዚህም አልባሳቶች አብዛኛው ፐርሰንት በሚባል ደረጃ ኦሪጂናል እና ኳሊቲ ያላቸው ፕሮዳክቶች ናቸው። ልብሶቹ፣ ቦርሳዎቹ እንደዚሁም በተለይ ለሴቶች ደግሞ ኮስሞ ነክ ነገሮችን የምታገኙበት ቦታ ነው። እዚህ ጋር የምትፈልጉት ዲዛይን እዚህ ላይ ማግኘትና ማዘዝ ትችላላችሁ። እንደምታቸው በርካታ ናቸው። እንዳልኳችሁ ስክሮል ብታደርጉ ራሱ ማይሰለቻችሁ አይነት ፕሮዳክቶችን የምታገኙበት ቦታ ነው። አሊኤክስፕረስ ደግሞ ተመራጭ የሚያደርገው አሪፍ ኤሌክትሮኒክስ ነክ ነገሮችን በስፋት የምታገኙበት በዲስካውንት የምታገኙበት ቦታ ነው። አሁን ወደ ሼን ስንመለስ ሼን ላይ እቃዎችን ኦርደር በምታደርጉበት ጊዜ ምን ያጋጥማችኋል? እንደዚሁም ኦርደር አደራረጉ ጭምር እንመለከታለን። እንደዚሁም ደግሞ እዚህ ጋር የራሱ ሆነ ሱፐር ዲሎችን ታገኛላችሁ። እነዚህም በመጠቀም አንዳንድ እቃዎችን በዲስካውንት ማዘዝ ትችላላችሁ። ለምሳሌ ዝም ብለን አንድ እቃ እንመርጣለን። እዚህ ጋር ሱፐር ዲል ውስጥ በምገቡበት ጊዜ እዚህ ጋር ዲል ያለባችሁን የተለያዩ ፕሮዳክቶችን ታገኛላችሁ። ከነዚህ ማንኛ አንዱ ዝም ብለን እንመርጣለን።
ለምሳሌ እዚህ ጋር የምታዩት $3.2 የምትሸጥ ነገር አለች እንደ ጌጣጌጥ ነገር ናት። እሷን እንመርጣታለን። እሱን ከመርጣችሁ በኋላ እዚህ ጋር በምታዩት መልኩ ዋጋውን ያስቀምጥላችኋል። እንደዚሁም ደግሞ ልክ እንደ አሊኤክስፕረስ እዚህ ጋር በዛቱን መጨመር ትችላላችሁ፣ በዛ አድርጋችሁ ማለት ትችላላችሁ እና እነዚህ ነገሮች ታገኛላችሁ። በተጨማሪም ልክ እንደ አሊኤክስፕረስ ላይ እንደምናገኛቸው ይህን ዕቃ ያዙ ሰዎች የሚሰጡትን ኮሜንቶች እነሱ ጋር ከደረሰ በኋላ ያሉትን ነገሮች እዚህ ጋር ገብታችሁ ማየት ትችላላችሁ። እና እዚህ ጋር አንድ ማወቅ ያለባችሁ ነገር ልንገራችሁ። ሼል ላይ እቃዎችን ለማዘዝ እያሰባችሁ ከሆነ ማወቅ ያለባችሁ አንድ ነገር አለ። ከሌሎቹ ኢኮሜርስ ሳይቶች ለየት ባለ መልኩ እዚህ ላይ የሚገኝ አንድ ነገር አለ። እሱ ምንድነው? ሼል ላይ አንድ ዕቃ ኦርደር ለማድረግ ስታስቡ የምትከፍሉት ሺፒንግ የምትገዙበት ዋጋ 30-50 እጥፍ ነው። ይሄ ነገሩ በጣም ደባሪ ያድርጓል። አንድ ዕቃ መርጣችሁ ከመረጣችሁበት ዋጋ ይልቅ የሚያሳስባችሁ ሺፒንግ ነው። ለምሳሌ ሌላ ነገር እንመረጥ። ለምሳሌ ሰዓት መረጥ። የዚህ ሰዓት እንደምትየው ዋጋ 8.30 ነው እና ለሺፒንግ ምን ያህል እንደሚያስከፍል ላሳያችሁ። እዚህ ጋር ከታች ለመግዛት ባይናው ትሉታላችሁ። ባይናው በምትሉበት ጊዜ ጠቅላላ ቶታል መከፍሉትን እዚህ ጋር አስልቶ ያስቀምጥላችኋል። የሚሸጥበት ዋጋ 8.30 ነው። ነገር ግን እንደምታዩት እዚህ ጋር ሺፒንግ ፊ ብሎ አያችሁት አይደለ? 29.9 ወይም ደግሞ $30 ለሺፒንግ ትከፍላላችሁ ማለት ነው። ደባሪ የሚያደርገው ነገር ቢኖር ኳሊቲ እቃዎች ቢኖሩትም ነገር ግን 1-2 እቃ ስታዙ ለሺፒንግ የምትከፍሉት ዋጋ በጣም ብዙ ነው ማለት። ስለዚህ ለሺፒንግ የሚያስከፍላችሁ $30-50 ደግሞ እንዲቀንስላችሁ ምን ማድረግ አለባችሁ? ግዴታ በርካታ እቃዎችን በአንድ ጊዜ ማዘዝ አለባችሁ። ማለትም እስከ $200 የሚወጡ እቃዎችን ካዘዛችሁ ወይም ደግሞ ኦርደር ካደረጋችሁ ለሺፒንግ የምታወጡትን ምን ያደርግላችኋል? ፍሪ ያደርግላችኋል። በፍሪ ሺፒንግ ማዘዝ ትችላላችሁ። $200 ስላችሁ ለምሳሌ አድ ካርትን አድርግ። ለምሳሌ ይህን ቁጣ እንመጣለን። ከዚህ ጋር ትመጡና ከታች አድ ካርት ትሉታላችሁ። ልክ $200 እቃ እስኪሞላላችሁ ድረስ ምን ታደርጋላችሁ? ካርት ውስጥ ታስገባላችሁ ማለት ነው። ለምሳሌ እዚህ ጋር ምንም ጣና ውድ የሆኑ ነገሮችን ካርት ውስጥ እናስገባ። ለምሳሌ ቀሚስ እንመርጣለን፣ አድ ካርት እንለዋለን። እዚህ ጋር መጠኑ መጨመር ትችላላችሁ። ከዛ ይሄንንም አድ ካርት ትሉታላችሁ። ከዛውን እንመለሳለን። ሌሎች እቃዎችንም ልክ እንደዚህ ያደርጋችሁ ተጨማምራላችሁ ማለት ነው። ይሄንንም አድ ካርት እንለዋለን። ልክ እንደዚህ አድ ካርት እንለዋለን። እነዚህን አድ ካርት ካለካችሁ በኋላ እዚህ ጋር ከታች ካርት የሚላል አይደለ? እሱ ውስጥ ገባላችሁ። ካርት ውስጥ የከተታችሁትን ፕሮዳክቶች ያመጣላችኋል። እንደምታዩቸው ወደ 3 የሚጠጉ አልባሳቱን ከትቻለሁ፣ ወደ 4 የሚጠጉ እነዚህ ቶታላቸው በምታዩት መልኩ 76 ማለት ደግሞ ያው ሺፒንግን ፍሪ አያደርግልኝም። ስለዚህ እዚህ ጋር የተለያዩ ፕሮዳክቶችን ማዘዝ የምትፈልጓቸውን ካርት ውስጥ ከታችሁ እነዛ ተደማምረው $200 እና ከዛ በላይ ከሆኑ በፍሪ ሺፒንግ ምን ማድረግ ትችላላችሁ? ኦርደር ማድረግ ትችላላችሁ እንጂ አንድ ዕቃ ኦርደር ለማድረግ በምትሞክሩበት ጊዜ ምን ያደርግባቸዋል? ለሺፒንግ ብቻ 10-20 እጥፍ ምን ያደርግላቸዋል? ያስከፍላቸዋል ማለት። ይህ ነገር ደባሪ ያደርገዋል። እና አሁን ይህ ነገር ካጠናቀቃችሁ ወይም ደግሞ እስከ $200 የሚሞሉ ፕሮዳክቶችን ካዘጋጃችሁ በኋላ ደግሞ ኦርደር ፕሮሰሱ ምን ይመስላል የሚለውን ነገር ደግሞ ላሳይ። ኦርደር ማድረግ የምትፈልጉትን ፕሮዳክት ሰሌክት ታደርጋላችሁ። ለምሳሌ እኔ እቺን ቦርሳ መረጥኩኝ። ከዛ እዚህ ጋር ቼክ አውት የሚለው ትጫናላችሁ። ካርት ውስጥ ካልከተታችሁ ግን ባይ ነው የሚለውን በምትጫኑበት ጊዜ ወደዚህ ኢንተርፌስ ወስዳችኋል። አሁን ይህን ፕሮዳክት በምትዩት መልኩ የሚሸጥበት ዋጋ 5.5 ቢሆንም ነገር ግን ለሺፒንግ የምትከፍሉት እንደምታዩት $30 ነው። እናንተ እዚህ ጋር $200 እና ከዛ በላይ የሚያወጣ እቃዎችን ኦርደር መታረጉ ከሆነ እዚህ ጋር ሺፒንግ የሚለው ቦታ ላይ ምን ያደርግላችኋል? 0 ያደርግላችኋል ሺፒንጉ ማለት ነው። እና ልክ እንደዚህ ኢንተርፌስ ያመጣላችሁ። ቀጣዩ ስቴፕ ምንድነው? ክፍያዎችን የምንፈጽምበትን ማስተር ካርዳችን አድ እናደርጋለን። አድ ለማድረግ እዚህ ጋር ፔመንት ሜትድ የሚል አለ። እችኛዋን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ከታች ፕሌስ ኦርደር የሚለውን አንድ ጊዜ ክሊክ ታደርጋላችሁ። ከዛ መግጠል እዚህ ጋር ካርድ ነምበራችሁን፣ ኤክስፓየር ዴቱን፣ ሲቪ ነምበሩን የማስተር ካርዳችሁን ታስገባላችሁ። ለምሳሌ ባይቢት ማስተር ካርድ የምትጠቀሙ ከሆነ እዛ ላይ ያለውን ኢንፎርሜሽን ታስገባላችሁ ልክ አሊኤክስፕረስ ላይ እንደምናስገባው እና ካስገባችሁ በኋላ ደግሞ እዚህ ጋር ሺፒንግ ጋራንቲ የምትል ነገር አለች። እቺ ሺፒንግ ጋራንቲ የምትለዋ ነገር ኦን ሞና የሚሰጣችሁ ጥቅም ምንድነው? ለምሳሌ እናንተ ኦርደር የምታደርጉት ፍሪ ሺፒንጉን ለማግኘት $200 እና ከዚያ በላይ የሚወጡ እቃዎች ነው ኦርደር የምታደርጉት እና እናንተ ወደምትገኙበት አድሬሳችሁ ለምሳሌ ኢትዮጵያም ከሆነ ወደምትገኙበት ቦታ እንደይመጣ ጋራንቲ ወይም ደግሞ ማረጋገጫ ነገር ይሰጣችሁ ማለት። ስለዚህ ይህ ነገር ኦን ማድረግ ትችላላችሁ። የዚህኛው ኦን የመሆኑ ጥቅም ነው። ከፈለጋችሁም ኦፍ ማድረግ ትችላላችሁ ማለት ነው። እነዚህ ነገሮች ከጨረሳችሁ በኋላ ከታች ተመጡ ቼክ አውት ቢሆን በምትጫኑበት ፔመንቱን ከፍሎ ከማስተር ካርዳችሁ ላይ ያንን ዋጋ ቀንሶ
ኦርደሩ ይደረግላችኋል ማለት ነው። እኔ አሁን ላይ ማስተር ካርድ ላይ እዚህ ጋር የምታዩትን ያህል መጠን ያለው ዶላር ስለሌለ ነው። ነገር ግን በዛ መንገድ ኦርደር ማድረግ ትችላላችሁ ማለት ነው። እና ከሼል ላይ ኳሊቲ ያላችሁን እቃዎችን ታገኛላችሁ። ነገር ግን እንደተመለከታችሁት 1 2 3 4 እቃዎችን ማዘዝ በጣም ነው የሚያስጠላው። ዋጋቸው ወረድ ያሉ ከሆነ ለሺፒንግ ብቻ የምትከፍሉት በጣም ብዙ ብር ነው ያለው። ነጋዴ ከሆናችሁና ከሼል እቃዎችን እያስመጣችሁ የምትሸጡ ከሆነ ግን ለእናንተ አሪፍ ነው። ከዚህም በተጨማሪ እዚህ ጋር ደግሞ ሌላ ማወቅ ያለባችሁ ነገር ብዙ ሰው የሚሳሳተው ሼል ልክ እንደ አሊኤክስፕረስ አይደለም። ከፖስታ ቤት ተደውሎላችሁ እቃዎችን ከፖስታ ቤት የምትወስዱት የራሱ የሆነ ድርጅት ነገር አለው ኢትዮጵያ ውስጥ የሆነ አራሚክስ ምናምን የሚባል ከዛ ድርጅት ነው የሚደወልላችሁ። ከተደወለላችሁ የምትከፍሉትን የታክስ መጠን ይነግሯችኋል። በመቀጠል ከከፈላችሁ በኋላ ፕሮሰሱ ምናምን በስልክ ነው የምትጨርሱት። ከጨረሳችሁ በኋላ በዚህ ቀን በዚህ ሰዓት እንደዚህ አይነት ቦታ መታችሁ እቃዎችን ውሰዱ ይላችኋል። አዲስ አበባ ሄዳችሁ ያዛችሁትን እቃ መረከብ ትችላላችሁ ማለት ነው። እና ከሼል ላይ እቃዎችን ኦርደር ለማድረግ የምታስቡ ከሆነ እነዚህ ነገሮች ማወቅ አለባችሁ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ